ጽምዶ መዘዝ አመጣች። ጥምረቱ ነውጥ ፈጥሯል። የሀገርን ዘላቂ ብሔራዊ ጥቅም ልብ ያላሉ ኃይሎች የግብፅ ፈረስ ሊሆኑ የፈርዖንን ሽንኩርት እየፈሉ ነው። በሻዕቢያና በአንደኛው የህወሓት አንጃ ከአንድ ዓመት ተኩል በፊት የተፈጠረው ይህ ጥምረት ቅድሚያም ራማ ተብሎ በሚጠራው የኤርትራና የኢትዮጵያ ድንበር አካባቢ ራሱን ለህዝብ ይፋ አደረገ። ቀጥሎ በኢትዮጵያ ያሉ ሌሎች የታጠቁ ቡድኖችን ማካተት ቻለ። በፖርት ሱዳን ጉባኤ ደግሞ ቀጠናዊነቱን አወጀ። የዚህ ጥምረት ዘለቄታዊ ፍላጎቶች ያን ያህል አከራካሪ አይደሉም። ጽምዶን በበላይነት ከሚመሩት አካላት ፍላጎት አንጻር ጥልቅ ፍላጎቶቹን ከዚህ በታች ነጣጥለን እንመለከታለን። በአቋም ደረጃ መሃል ሰፋሪ ለመሆን የሚመች ባለመሆኑ ወይ ጥምረቱን አምነህበት ትደግፋለህ ወይም ተቃውመህ ትቆማለህ። ይህን ጉዳይ አፍታተን እንቃኛለን። የጽምዶን መሰረትና የእያንዳንዱን ኃይሎች ፍላጎት በዝርዝር እንፈትሻለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ጽምዶን የፈጠሩት ሻዕቢያና ህወሓት እንደዚሁም ዘግይተው የተቀላቀሉት ጁኒየር ፓርትነሮች ከፌዴራል መንግስቱ ጋር ቁርሾም ጦርነትም ውስጥ የገቡ ናቸው። የአብይ አህመድ መንግስት ከኤርትራ ወይም ህወሓት ጋር ወደ ጦርነት ቢገባም ጦርነቱ የት ይካሄዳል የሚለውን ጥያቄ መመለስ ጽምዶ ቀድሞ ካስቀመጣቸው ፍላጎቶች አንደኛው ነው። በዚህም አማራ ክልል ለጦርነት ሜዳ እንዲውሉ ከታጩ አካባቢዎች ዋነኛው ነው። ይህ ፍላጎት ከአንድ ዓመት ወዲህ በወሎ ራያ በኩል ሙከራ ላይ ውሏል። በቤንሻንጉል ጉሙዝ የሚመጣውን ኃይል ለመቀበልም ድግስ ነው፣ ዛሬ ፋሲካ ነው እየተባለ ነው። ሁለተኛው ፋኖን ጁኒየር ፓርትነርና ረባሽ ኃይል ብቻ ማድረግ ነው። የጽምዶ ፈጣሪዎች ፋኖን የሚፈልጉት መተኮስ የሚችል ማሸነፍ ግን የማይችል ኃይል እንዲሆን ማድረግ ነው። የተሳካላቸውም ይመስላል። በዚህም ምክንያት ፋኖ ጦርነቱን ከአማራ ክልል ማስወጣት እንዳይችል ለማድረግ ተችሏል። በተለይም ጽምዶን እንደወረደ የተቀበለው በኤርትራ ሐሬና የተመሰረተው የቀድሞ አፋብን ስብስብ አፐር ሃንድ መያዝ በመቻሉ ፋኖን ረባሽ ኃይል ማድረግ የሚለውን እቅድ ማስኬድ ተችሏል። ህወሓት 17 ዓመታት ተዋግቷል። ስለዚህ እኛም እንደዛ እንዋጋለን የሚሉትም የረጅም ጊዜ ረባሽ ለመሆን ብቻ ነው። እንደ ኦሮሞ ነጻነት ሰራዊት ያሉ ኃይሎች ወደ አማራ፣ ቤንሻንጉል፣ ጋምቤላ፣ አፋርና አዲስ አበባ ዙሪያ ባሉ አካባቢዎች መንቀሳቀስ እንደሚችሉ ታይቷል። በአንጻሩ በቅድሚያ ቀበሌዎችን እንቆጣጠራለን፣ ቀጥሎም በክልል ደረጃ የሽግግር መንግስት እንመሰረታለን በሚለው የአፋብኑ መሪ የትግል ስልት ምክንያት የፋኖ እንቅስቃሴ ከአማራ ክልል መውጣት አልቻለም። መሪዎቹ ከአማራ ክልል ይወጣሉ፣ ጦርነቱ ግን አይወጣም። በዚህም ፋኖ በፖለቲካዊ ዲፕሎማሲያዊና ወታደራዊ ዘርፎች እዚህ ግባ የሚባል ተጽዕኖ የሌለው ኃይል እንዲሆን ተደርጓል። አሁን ላይ ፋኖ የአፍሪካ ቀንድ ተገዳዳሪ ኃይል እንደሆነ የሚነገረው ፕሮፓጋንዳ በተጨባጭ የሌለ ነገር ነው። ትናንት ቢያንስ የመንግስትን እጅ ለድርድር መጠምዘዝ የሚያስችል አቅም ነበረው። አሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ምክትል ተጠሪ የነበረችው አምባሳደር ሞሊ ፊም የአማራ ክልሉን ጦርነት ከሱዳን እኩል አሳሳቢ እንደሆነ እስከ መግለጽ ደርሳ ለፋኖም ጥሪ አቅርባ እንደነበር አይዘነጋም። የዛሬው የአፋብን ትክክለኛ ቁመና ግን እዚህ ምስል ላይ እንዳለው የድርጅቱ ሊቀመንበር አቀማመጥ ነው። ይህ ለፋኖ ደጋፊዎች መራር ሐቅ ነው። ሶስተኛው ሀገረ ትግራይን ማዋለድ። ህወሓት የአፋብኑ ቃል አቀባይ አስረስ ማረና አቶ ገዱ አንዳርጋቸው ትብብሩ መሬት ሲነካ አገዛዙ ያከትማል የሚል ሐሳብ በተመሳሳይ ሰዓት ኢትዮኒውስና ኤኤምኤስ ላይ ቀርበው ያደረጉት ቃለ ምልልስ ላይ የነገሩንን አይነት እቅድ የለውም። ዛሬ ላይ ሰሚ አውቶኖመስ ትግራይን ያዘው ህወሓት ከዚህ በኋላ የሚታገለው ነጻ ሀገር ለመመስረት ብቻ ነው። ይህንን እውን ለማድረግ ሁለት ነገሮችን ይፈልጋል። የመጀመሪያው ወልቃይትና ራያን ሙሉ በሙሉ መልሶ መቆጣጠር ነው። የአማራን መሬቶች አሳልፎ የመስጠት የካበተ ልምድ ያላቸውን አቶ ገዱ አንዳርጋቸውን የጽምዶ አምባሳደር ያደረገው የነምሬ ወዳጆና ሄኖክ ኪዳኔ ቡድን
ራያን፣ ሰላሌው፣ ጉማ እያለ ለህወሓት አሳልፎ ከሰጠ 2 ዓመታት አልፈዋል። ይልቃል ጌትነትን ሌላኛው የጽምዶ አምባሳደር አድርጎ የሰየመው የነዘመነ ካሴና አስረስ ማረ ቡድን ደግሞ ህወሓት ወልቃይትን መልሶ እንዲቆጣጠር ደመን ማኔው እያለ መሸለል ከጀመረ 6 ዓመታት አልፎታል። ወልቃይትን ለማሳነስና ለህወሓት መንገድ ለመጥረግ ብዙ የተደከመ ቢሆንም የጎንደር ልሂቅ በወልቃይት ጉዳይ ልዩነት ስለሌለው የብረት አጥር ሆኖ ወልቃይትን ማስጠበቅ ተችሏል። የደመን ማኔው ቡድን ወደፊትም ቢሆን በወልቃይት ጉዳይ ምንም ነገር ማሳካት አይችልም። ሁለተኛው ለሀገረ ትግራይ እውን መሆን ሌላኛው ተፈላጊ ጉዳይ የእውቅና ሂደት ነው። ለዚህ ደግሞ የአፍሪካ ቀንድ ጂኦፖለቲካዊ ፍትጊያ ምቹ ሜዳ ነው። እስራኤል ለሶማሌላንድ ለሰጠችው እውቅና ልዩ አጸፋዊ ምላሽ መስጠት የሚፈልጉ ሀገራት አሉ። ለዚህ ደግሞ ትግራይ ታጭታለች። እውቅና ሰጪ ሀገራትን አንደኛ ግብፅ፣ ሁለተኛ እከሌ፣ ሶስተኛ እከሌ እያላችሁ ራሳችሁ ቀጥሉበት። አራተኛ የኤርትራን ሀገራዊ ህልውና በተለመደው መንገድ ማስቀጠል። ሻዕቢያ የኤርትራ ህልውና የሚከበረው በጎረቤት ሀገራት በተለይም በኢትዮጵያ ውስጣዊ መዳከም ነው ብሎ ያምናል። ይህ ትራዲሽናል ዛሬም የቀጠለ አቋም ነው። የቅርቡን ጊዜ ብንመለከት እንኳን በቅድሚያ በፕሪቶሪያ ሰላም ስምምነት የስፖይለር ሚናን ተጫወተ። ቀጥሎ በኢትዮጵያ ፖለቲካ ውስጥ የተፈጠሩ ቀውሶችንና ቡድናዊ ስንጥቃቶችን አሰፋ። በመጨረሻም ጽምዶን አዋለደ። ለዚህ ሂደት የአብይ አህመድ መንግስት የራሱ የሆነ አስተዋጽኦ አለው። የአማራ ልዩ ኃይልን ማፍረስ እንደዚሁም የትግራይ ፖለቲካዊ ሽኩቻ ለሻዕቢያ ፍላጎት ምቹ እንዲሆን ማድረጉ ተጠቃሾች ናቸው። አምስተኛ የግብፅን ጂኦፖለቲካዊ ፍላጎት ማሳለጥ። ኤርትራን፣ ሶማሊያን እና ጅቡቲን አጋር ማድረግ የቻለው ግብፅ ሱዳንን ምሽግ አድርጎ በኤርትራ በበላይነት የሚመራውን ጽምዶ በሚገባ እየተጠቀመበት ነው። የአባይን ወንዝና የቀይ ባህር ዳርቻዎች የግብፅ አይን ማረፊያዎች ናቸው። ቀጠናዊ ተገዳዳሪነትን ማሳደግ ሌላው ስልታዊ ፍላጎቷ ነው። ስለዚህ እንደ ጽምዶ አይነት ጠርነፋ ለግብፅ ነባር ፍላጎት ምቹ ነው፣ እየደገፈችውም ነው። በጥቅሉ ጽምዶና ፍላጎቱ ይህንን ይመስላል። የተዳከመች ኢትዮጵያ፣ የተከበበች ሀገር፣ ተላላኪና ግዛቷን የእጅ አዙር ጦርነት ማስፋፊያ ሜዳ የሚያደርግ አማራ ኃይል ግዛቶቿን ለአንዴና ለመጨረሻ ጊዜ የተነጠቀ አማራን እውን ማድረግ። ይህ የአማራ የትክል ኮዝ ነው። በፍጹም የጠቅላይ ሚኒስትር አብይ አህመድ አስተዳደርና ጽምዶ ብለው ቅንጅት የፈጠሩ ተቀናቃኞች መካከል ያየለው ውጥረት ሊለይለት 11ኛው ሰዓት ላይ ደርሷል። 4 ኪሎ ለመግባት የቋመጡ ኃይሎች እንደ ሻዕቢያ ያሉ ኃይሎችን ከጀርባም አሰልፈው እየተሰባሰቡ ነው። ደብረጽዮንና አብይን ፊት ለፊት ለማገናኘት የተጀመረው የድርድር ጥረት ተጨባጭ አቅጣጫው የሚታወቅበት ቀን እየቀረበ ነው። የአፍሪካ ህብረቱ ሹመኛ ኦሉሴጉን ኦባሳንጆና አሜሪካው አምባሳደር ኤርቪን ማሲንጋ ከ4 ኪሎ እስከ ደጀን ቢሮ በየተራ እየተመላለሱ ነው። ከኢራን ጋር የገባችበትን ጦርነት መውጫው ጠፍቶባት እየዛበረች የምትገኘው የዓለም ሀያሉ አሜሪካ በአፍሪካ ቀንድ ያንዣበበው አደገኛ ጦርነት አስፈርቷታል። ከጊዜ ወደ ጊዜ እየተወሳሰበ የመጣው ውጥረት ከፈነዳም ከሩቅ እስከ ቅርብ ብዙዎችን የሚጋብዝ የቀይ ባህር ፊልሚያ የመሆን እድሉ ከፍተኛ ትኩረት ስቧል። በጦርነትና በጸጥታ መናጋት ውስጥ ባሉ ክልሎች ዙሪያ የሚነሱ ወታደራዊና ፖለቲካዊ ትብብሮች ከመንግስት ጋር ትልቅ ፉክክርና ውጥረት ፈጥረዋል። ህወሓት የአብይ አህመድን መንግስት ፖሊሲዎች በሚቃወሙ ሌሎች የሀገሪቱ ፖለቲካና የታጠቁ ኃይሎች ጋር አዲስ ጥምረትና ስልታዊ ትብብር ለመፍጠር ጥሪዎችን እያስተላለፈ ይገኛል። በክልላዊ ትንታኔዎች መሰረት በኤርትራ በሱዳንና በትግራይ ኃይሎች መካከል ታክቲካዊ፣ ወታደራዊ ወይም ፖለቲካዊ ትብብር ሊፈጠር ይችላል የሚሉ ስጋቶች ተነስተው ነበር። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድ ለፓርላማ በሰጡት ማብራሪያ እነዚህ ኃይሎች ቢተባበሩ እንኳን የኢትዮጵያ ሉዓላዊነት የመከላከል አቅም ስላለን ምንም አይነት የስጋት ስሜት የለብንም ሲሉ ውድቅ አድርገውታል። በአፍሪካ ቀንድ በፍጹም የማይገመት ግን ደግሞ
የሆነ አስገራሚ ክስተት ተፈጥሯል። በታሪካዊ ጠላትማማቾቹ በህግደፍና በህወሓት መካከል እየታየ ያለው የጽምዶ አስተላለፍ የዘመኑ ልዩ ክስተት ነው። ሁለት ክረምቶች አልፈውታል። በእርግጥ ይህ አካሄድ እንግዳ ሊመስል ይችላል። ነገር ግን በአፍሪካ ቀንድ እንዲህ ያሉ የጥምረት ለውጦች ቀደም ሲልም ታይተዋል። ይህ ሁኔታ በፖለቲካ ልሂቃን ዘንድ ባለፈው የፊውዳል አስተሳሰብ ላይ የተመሰረተ ነው። ይሄውም የአካባቢ ገዢዎች እርስ በርሳቸው እየተፎካከሩ በተመሳሳይ ጊዜ ደግሞ ማዕከላዊ መንግስት ላይ በየጊዜው በሚለዋወጥ ጥምረት አብረው ይሰለፋሉ። ለኛ ትውልድ ግን አዲስ ክስተት ነው። በእርግጥ ግማሽ ክፍለ ዘመን በተሻገረው የሁለቱ ትግረኛ ቋንቋ ተናጋሪ ኃይሎች ወታደራዊ ጥምረትና ትብብር ከአንድም 4 ጊዜ ተካሂዷል። መተባበር፣ መጠራጠር፣ መፈረካከስ፣ መጣላት፣ መዳማት 51 ዓመታት የዘለቁበት የትግል ታሪካቸው አካል ነው። ይሄኛው ጥምረት የተለየ የሚያደርገው ህግደፍ ሀገር እየመራ ህወሓት ከሀገር መሪነት ወርዶ የተገንጣይነት አጀንዳውን ዳግም እየቀሰቀሰ ባለበት ወቅት የተፈጠረ መሆኑ የአቅምና የተፈላጊነት ልዩነት ግልጽ ነው። ወትሮም ተፈላጊው ህግደፍ ነበር። ዛሬም ይበልጥ ተፈላጊው ህግደፍ ነው። የሁለቱ ኃይሎች ታሪካዊ ዳራ በትብብርና የቅራኔ ታሪክ የቆመ ነው። ወያኔ አንድን አጋር ድርጅት ወይም ስብስብ ለወታደራዊም ሆነ ለፖለቲካዊ ፍላጎቱ ተጠቅሞ መጣልን መርህ በሚል የዳቦ ስም እንደሚያቆላምጠው ልብ ይሏል። እንዲህ አይነቱን ህቡ ምንፍቅና የተጫነው ግንኙነትም ከበርካታ ድርጅቶች ጋር እንዳደረገው ሁሉም ከኤርትራ ኃይሎች ጋር ሲዳከም ትብብርን ሲጠናከር ቅራኔን የተከተለ ስልታዊ አካሄድ ፈጥሮ ነበር። ዛሬም በተዳከመበት ጊዜ ያንኑ ታሪኩን ነው እየደገመ ያለው። በተለይ በትግሉ መጀመሪያ አካባቢ በአስመራ ዩኒቨርሲቲ የነበሩ የትግራይ ተወላጆች ከኤርትራው ነጻ አውጪ ጀብሃ የድጋፍ ቃል እንዲገባላቸው ብዙ ጥረዋል። በኋላ ጀብሃን ጥለው ወደ ሻቢያ ላይ መንጠልጠል መረጡ። ይህን በተመለከተ ጆን ያንግ 1996 እንደሚለን ሻቢያ ለወያኔ ድጋፍ የማድረግና የማጠናከር ውሳኔ ላይ የደረሰው ነጻነት ጥያቄውን መቀበሉን መሰረት በማድረግ ነበር። አስመራ በነበሩ የትግራይ ተማሪዎች የድጋፍ ቃል ሲጠየቅ የነበረው ጀብሃ ትግራይ በነበረው የደርጉ ወታደራዊ ማዕከላት ላይ ከሰነዘራቸው ጥቃቶች ህወሓት የውጊያ ልምድ ማግኘቱ አይካድም። ይህም በጀብሃና በህወሓት መሃል በጎ ወታደራዊ ትብብር እንዲፈጠር ያስቻለ ነበር። በተለይ ደርግ በ1968 ዓ.ም የኤርትራ አማጺዎችን ለመምታት ራዛ ኦፕሬሽን የተሰኘ ዘመቻ ባወጀበት ወቅት ወታደራዊ ትብብሩን ሻቢያም ተቀላቅሎ ዘመቻውን አክሽፈውታል። ትናንት ኤርትራና መሪዎቿን አውግዞ ሲያስወግዝ የኖረው ኃይል ዛሬ የትግራይና ኤርትራ ወዳጅነት ዘላለማዊ ነው በማለት ላይ ነው። ለፖለቲካው ሲል በድረ አብይ የኢትዮ ኤርትራ ወዳጅነት ይኖራል እንኳ አይልም። በእርግጥ ከኤርትራ የተቃረነች ኢትዮጵያን ሲበዘብዝ ለኖረ ኃይል ዛሬ ወደ ኤርትራ ሲዞር በድረ አብይ ከኢትዮጵያ የተወዳጀች ኤርትራ መኖር አለባት ብሎ ማሰብ ቢጀምር ነው የሚደንቀው። አይፈልግም። በባድመ ደም አፋሳሽ ጦርነት ለ2 ዓመት በተራዘመ ሁኔታ ህዝብ እንዳላስፈጀና የኤርትራን ጠላትነት እንዳልሰበከ ከዚያ ሁሉ መከራ በኋላ ትናንት ወደ አስመራ ሮኬት እንዳልተኮሰ ዛሬ የአስመራን ደጅ ይማጸን ይዟል። ህግደፍ ያማልዳል የዘመኑ የህወሓት መዝሙር ነው።